ብዙዎቻችሁ ካሁን በፊት ሀይሚ እምነቷ ከብሩኬ ጋር ተመሳሳይ አይደለም፣ ኦርቶዶክስ አይደለችም፣ ሌላ እምነት ተከታይ ናት ምናምን ስትሉ የነበራችሁ ይሄው እንግዲህ አሁንም አይታችሁ ደግሞ አናምንም ካላችሁ በጣም ነው የሚከብደው። አይተን አናምንም ነው እንዴ? እኔ አይደለችም ብያችሁ ነበር በጣም ብዙ ጊዜ። ምክንያቱም ስቶሪዋ ፖስቷ ላይ ምናምን በቃ ያስታውቃልና ይሄው ዛሬ አወቃችሁ አይደል? አሁንም ደግሞ ድርቅ ልትሉ እኮ ትችላላችሁ። የእናንተ ነገር እኮ አይታወቅም እና በጣም አምሮባቸዋል። የእኔ ድንቡሽ ቡሽ ሀይሚዬ፣ ምንድን ነው እንደዚህ ማማር? አላላ ሀይሚና ቡራ የእኔ ምርጦች፣ ከዩቲዩበሮች ምርጥ ዩቲዩበር ማርያም ነው የምላችሁ። ማንም ዩቲዩበር አድርጎት የማያውቀውን ነው ያደረጉት ማለት ነው። ምክንያቱም አብዛኛው ሶሻል ሚዲያ ላይ የምናውቃቸው ብዙ ሰዎች እንደዚህ አይነት ነገር እንዲያደርጉ እንፈልጋለን። ግን ጭራሽ አብረሽና ሩታ ታውቃላችሁ፣ አምና በዚህ ወራት ነበረ ጾም ሆኖ ጭራሽ ጾም ስግደት በሚያዝበት ጊዜ ነበረ ሄደው ዱባይ ሰርጋቸውን ያደረጉ። ከዛ በኋላ ነው ሰርጋቸው ሳይባረክላቸው እየቀረና ሀይሚና ብሩክ ትለያላችሁ ነው የምላቸው። ኦ ማይ ጋድ! በእርግጥ እንትና ኤፋና ህያብ እንደዚህ ያደርጉ ነበር። ኤፋ ለምለም ወንድም ግን አሁን እሱም ተቀይሮ ገንዘብ ማይቀይረው የለም። 2-3 ሴት እያሯሯጠ ነው። እሱም ቤተ ክርስቲያን ሳይሆን አሁን ላይ ክለብ ነው መዋያው ሆኗል መሰለኝ እንጂ አላቅም። ብቻ ከውጭ መጣች ብሎ እየተጋጋጠ ነው ኤፋ ራሱ። እሱ ራሱ ተቀይሯል እና ደግሞ ዊና ምርጥ ዊናን ረስቸው ነው። ዊና አንደኛ ነው እና ብቻ አሉ። አንዳንዶች ግን አብዛኞቹ በጣም ፌመስ የሆኑ ዩቲዩበሮች እንደዛ አይነት ነገር ሲያደርጉ አላየውም ነበር። እና ትለያላችሁ። ማርያም ምርጥ ነገር ናችሁ። ምርጥ ነገር ሁሉም ነገር በነገራችን ላይ በፈጣሪ ፈቃድ ሲሆን ነው እንጂ በገንዘብ ምንም ነገር ሊስተካከል እንደማይችል ሁላችሁም ታውቃላችሁ። እና ሀይሚና ቡራ ለካ የጠፉት ገዳም ሄደው ነው። ኦ ማይ ጋድ በጣም ደስ ይላል። ማርያምን ወይ ታድላችሁን። የማቃን ነው ጋይስ። አሁን የጦርነት መጣኔም ገዳም ሳልሄድ ንሳዬንም ሳላራግፍ ልሞት ነው። ጸሎት አድርጉልኝ ጋይስ፣ የምሬን። ጦርነት በዛም በዚህም ሲመጣ ነው ያሰብኩት። በቀንሳ ሳልገባ መሞቴ ነው እስከናጸት። አይ ምንም ቢሆን ሰውና ማለን እዚህ ጋር መጥቼ ማወራው ነገር ራሱ አጽያት ነው ታውቃላችሁ። ስለዚህ ለንሳ ቀን ብላችሁ ጸልዩ እና ማለት ነው። ኦ ማይ ጋድ በጣም ነው የምታምሩት የኔ ውዶች። ሀይሚዬ ደግሞ ምንድነው እንደዚህ ድንቡሽ ቡሽ ያልሽው? የኔ ድንቡሽ ቡሽ ነገር በጣም አምሮባችኋል እውነት ለመናገር እንደዛ አይነት ነገር እንድናይ እንፈልጋለን። ምክንያቱም እዚህ ጋር የምታስተምሩን ነገር ሶሻል ሚዲያ ላይ አለማዊ ላይፋችሁን እያሳያችሁን ነው። አንዳንዴ ደግሞ ይሄን እያስተማራችሁን ነው አይደል? ስለ ፍቅር፣ ስለ ትዳር፣ ስለ ብዙ ነገር ሰውን ስለ ማክፈር፣ ስለ ብዙ ነገር አስተማራችሁን። አሁን ደግሞ ስለ መንፈሳዊነት ሌላ ህይወታችሁን ደግሞ ስላሳያችሁን በጣም እናመሰግናለን። ኢቭን አብርሽና ሩታ እምነታቸው ምን እንደሆነ ራሱ አናውቀው። እውነት ለምን ክርስቲያን ይሁን ሙስሊም እኔ እንጃ። ብቻ እነሱን ምርጥ ትልቅ ዩቲዩበር ናቸው። ግን አንድም ቀን ቤተ ክርስቲያን ሄደው ጸሎት ቦታ አንድ ቀን ራሱ አይቻቸው አላቅም። በቃ የቤተ ክርስቲያን ልብስ ለብሰው አንድ ቀን አብርሽም ሩታም እንዴ ታዲያ እሺ እነሱ ሌላ እምነት አላቸው በሉሽ። ሌላ እምነት ቢኖሩም ሁሉም እምነት እኮ ቤተ ክርስቲያን ሄዳል። ሀሰንና ማሂን ይዋቸው ለብሰው ምናምን የሆነ መስጂድ ሂደው ወይ ፍጡር ሲያፈጥሩ ወይ ደግሞ አለባበሳቸው ሀሰን ሲያወራ ምናምን ያስታውቃሉ። ሙስሊሞች ራሱ እምነታቸው ላይ የሆነ ቦታ ሲሄዱ ያሳዩናል። ሶፊያና ቶፊክን ይዋቸው በቃ ጽድት ያሉ ሙስሊም እንደሆነ ያስታውቃሉ። በእምነታቸው ኮራ ያሉ ሲሄዱ ያስታውቃል። ቤተክርስቲያን መስጂድ ሲሄዱ ምናምን አንዳንዴ ያሳያሉ። ቲክቶክ ላይ ቢሆን ብቻ በሆነ መንገድ ስለ እምነታቸው ያሳያሉ። እና ጴንጤም ቢሆኑ አሉ እኮ ቸርች ሄዳሉ እኮ ጋይስ አላቸው እኮ የእምነት ቦታ እዛ ሲሄዱ ያሳያሉ። ምን ሆናቸዋል? ይዘምራሉ ምናምን። ስለዚህ ሁሉም ሰው እምነቱ ይለያይ እንጂ እምነት የሌለው ሰው የለም። በነገራችን ላይ ሙስሊምም በራሱ እምነት ትክክል ነው፣ ክርስቲያንም በራሱ እምነት። ስለዚህ እምነት ቦታ ሁሉም ሰው ሄዶ ጸሎት ማድረግ፣ ሁላችንም ዞሮ ፈጣሪን ስለሆነ ምናምነው ሰው እንደዛ ብታረጉ ደስ ይለናል። ምንም አይነት እምነት ይኖራችሁ ዞሮ ባላችሁበት እምነት ስለ መንፈሳዊ ህይወታችሁ ብታሳዩን ደስ ይለናል። ሩታና አብረሽ ማለት ነው። በጣም ማወቅ የምፈልገው የነሱን ነው። ሌሎቹ አብዛኞቹ ያሳያሉ፣ ሌሎቹ ማያሳዩ ያሉ እንደ አብዛኞቹ እምነት ቦታ ሄደው ምናምን አያለው። ብሩክና ሀይሚ ደግሞ ሄደው አያውቁም ነበር። ይሄዳሉ። ብሩክ አሁን ሲሄድ ቤተክርስቲያን ምናምን አንዳንዴ ያለው፣ ሀይሚም
የሆነ ጊዜ አይቻለሁ። እንደውም ሀይሚ ብዙ ሰዎች እምነቷ ክርስቲያን አይደለችም፣ ኦርቶዶክስ አይደለችም ምናምን እያላችሁ ነበረ። ይሄው አረጋገጣችሁ። ማየት ማመን ነው። መቼም እንደዚህ እያያችሁ ደግሞ አናምንም አይ አይደለችም ልትሉ አትችሉ። እንደሆነች እያያችሁ ነው። እኔ ብያችኋለሁ ክርስቲያን እንደሆነች ምናምን እና አብርሽም አይደሉም ብላችኋል። እኔ አላቀም። ብቻ ግን አብርሽ ሩት ይቺ ማናት ሀይሚ እምነቷ ሌላ ነው፣ ለዛ ነው ከብሩክ ጋር ማይሆኑ ሚል ሰውም ነበረ። ግን ብዙ ጊዜ የብሩክ ጋር ተመሳሳይ እምነት እንዳለ ብዙ ነገር ያሳያል። ቤተ ክርስቲያን ሲሄዱ እምነት ቦታ ሄደው ምናምን ብቻ ብዙ ቦታ እምነቷን የሚገልጽ ነገር ታደርጋለች። ሀይሚን ብትሆን ግን እንደዚህ አብረው ገዳም ሲሄዱ ለመጀመሪያ ጊዜ እና እስካሁን እንደውም በጭቅጭቅ በንትርክ በሰው ችግራቸውን ለመፍታት ከምትጥሩ እንደዚህ ገዳም ቤተ ክርስቲያን ምናምን ሄዳችሁ እንትን ብትሉ በጣም ጥሩ ነው ማለት ነው። ስለዚህ በፍቅር ያኑራችሁ ፈጣሪ። እንደው የምሬን ነው የምላችሁ፣ ከልባችሁ ጸሎታችሁን ይስማችሁ። ምክንያቱም በቃ የሚዋደዱ ሰዎች በማይሆን ነገር ተለያይተው እነሱ ቢለያዩ ማለት እነሱ ብቻ አይደለም ልባቸው ይሰበረው፣ እኛ አብረው እንዲሆኑ እንዲኖሩ ምን ፈልግ ብዙ ሰዎች አላችሁ። እና ማታ ነበረ ፎቶ ፖስት ያደረጉት። ምክንያቱም ስለጠፉ በጣም ብዙ ሰዎች እየተጨነቁ ነው። እንደውም ተጣልተው ነው፣ አብሳላት መታ ነው፣ እዩ መታ ነው፣ ብዙ አይነት አስተያየት ነገርኳችሁ። እኔ ጧት እኮ ብያችኋለሁ፣ ብትመጣም ብሩኬ ቦታ አልሰጥም ብሏል አንዴ በቃ። ስለዚህ እነዚህ ልጆች ብዙ ጊዜ ተጣሉ፣ በብዙ ነገር ተጣሉ፣ ግን አልተለያዩም እና የሚለያዩ አይነት ልጆች አይደሉም። ጠፉ ያው የኛ መላምንት እንግዲህ ያው ስላስጨነቃቸው ጠፉ እያለ እንደምንጨነቅ ስለሚያውቁ ነው ማታ ፎቶ ፖስት ያደረጉና ብዙ ዩቲዩበሮች ከነ ሀይሚ ብትማሩ በጣም ጥሩ ነው። ሌሎች ነገሮች የሚሰሩትን ፍራንክ ምናምን ከምትኮርጁ አሁን ማርክና ቤዛ እንዲህ ታደርጋላችሁ፣ ትኮርጃላችሁ። ይህን ኮርጁ። የሚኮረጅ ብዙ ነገር አለ። በነገራችን ላይ ከነሱ ብትኮርጁ የምትጠቀሙበት ነገር አለ። ለምሳሌ አይዲያ እነሱ የሰሩትን ፍራንክ ኮርጃችሁ እናንተ ብትሰሩት ምንም አትጠቀሙ። ምክንያቱም በቃ እዛ ጋ የተነሱ እናንተ ጋር እንዴት እናየዋለን? አንድ አይነት እኮ አይመችም፣ ደስ አይልም። ሌላ አዲስ ክሬት ማድረግ አይዲያ ክሬት ከምትኮርጁ የፍራንክ አይዲያ ምናምን ሌላችን እችን ኮርጁ። ቤተ ክርስቲያን መሄድን ብትኮርጁ ማንንም አይጎዳም። መስጂድ መሄድ ምናምን ብትኮርጁ ማንንም አይጎዳም። ከጓደኞቻችሁ እንደዚህ አይነት ነገር ኮርጁ። የሚኮረጅና ማይኮረጅ አለ። ሙያ ልምድ የሆነ ሰው የሆነ ነገር ሲሰራ አይታችሁ ያችን ኮፒ ያርጋችሁ እናንተ ብትሰሩ ያቺ ጥሩ ነው። ልምድ ጥሩ ነው። ልምድ መኮረጅ ግን ዝም ብሎ ማይኮረጅ ነገር የምትኮረጁ ሰዎች አላችሁና ከነሱ ሲችን ነገር ኮርጁ። ተሳዳቢዎች ደግሞ አላችሁ ሆይ አለን እና እንግዲህ ያው ምንም ማድረግ አይቻልም። አብረው ገዳም ሄደዋል። ጸሎት ቦታ እንግዲህ ጸሎት አድርገው ሲመለሱ ደግሞ እንግዲህ ምን እንደሚያደርጉ አናቅም። ከዚህ በኋላ ጥሩ ነገር ይፈጠራል ብዬ አስባለሁ። እዛ ሄደው ቃል ተግባብተው መጥተው ደግሞ ሌላ ችግር ሌላ ነገር የሚፈጥሩ አይመስለኝም። ብቻ ደስ ብሎኛል። እዛ ቦታ ሄዳችሁ ስላያችሁ ሁሌ የምንፈልገው የምናስበው በኮሜንት የምንሰጣችሁ በቃ እንደዚህ እንድታረጉ እንፈልጋለን። በቃ ዩቲዩብ ላይ እንደዚህ እንደምታዝናኑ ደግሞ እምነት ቦታ ሄዳችሁ በእምነታችሁ በቃ የሆነ ነገር ስታረጉ አሳዩን ብለን ነበረ። እነሱም አሳይተውናል። በጣም ደስ ብሎኛል። ዋናው ሰላም ሆናችሁ ነው። እንግዲህ ከሱ መልስ እንግዲህ ቪዲዮ ይሰሩልናል ብዬ አስባለሁ። ከዚህ በኋላ ጸብ፣ ግጭት፣ ብጥብጥ ያለው ቪዲዮ ይሰራሉ ብዬ አላስብም።